አንፈልግም ልማት እንጂ ልማትን አንፈልግም ልማት እንጂ ልማትን አንፈልግም የተሻሻለ መሬት እንጂ የተጋጋጠ አንፈልግም ዳቦቻችን ደብተሮቻችን ናቸው እኛ ተማሪዎች የለማሽ ሀገር እንፈልጋለን ያለ ተፋሰስ ህይወት የለም መምህሮቻችን ለእኛ ያወረሱን ስራን እንጂ ልፋትን አይደለም ስብሐት ወክብር ይደል ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ። እሺ እንደምን አደራችሁ? እኔ አጭር የሆነ መልእክት ነው። ጋሽ ሞላ ብዙ መልእክት አስተላልፍ። አዳምጡ። ይሰማል። እንኳን ለ2018 የተቀናጀ የተፋሰስ ልማት በሰላም አደረሰን። አዎ በዚህ አመት ወደ ታህሳስ አመተን እንዲጀምር የተደረገው ቀኑ ወደ ጥር በገባ ቁጥር አርሶ አደሩ የሥራ ጊዜያችን ወደ የካቲት ወደ መጋቢት እየተገፋብን ስለሆነ የሚሉ የብዙ ጊዜ ጥያቄዎች ስለነበሩ ለምንድን ነው ከዚህ ከታህሳስ ጀምሮ አዝመራውን ከሰበሰበ ጀምሮ ለምን አይጀምርም የሚል እንደ ወረዳም ቁጭ ብለን ልክ እንደ ቀበሌም ቢሆን ክፋት የለውም በሚል ይዘን ነው እንዳ ከባለፉት አመታት በተለየ ሁኔታ ወደዚህ ያመጣ ነው። ይሄንን ይዘን ነው ዛሬ እንዲጀመር የተደረገው። ከዛ በመቀጠል እንግዲህ የተፈጥሮ ሀብት ልማትን መጠበቅና ህፃናትን ማሳደግ ተመሳሳይ ናቸው። ለምን ተመሳሳይ ሆነ እንዳትሉኝ፣ ህፃን ልጅ ስታሳድገው ኮትኩተህ ካሳደከው ለፍሬ ይበቃል፣ አገር ይጠቅማል፣ ራሱን ይጠቅማል፣ ወገኑን ይጠቅማል፣ አገርን ይጠቅማል። እና የተማሪዎች መፎክር እኛ የተጋጋጠ ቦታ እንረከብም አሉ። ስለዚህ የተፈጥሮ ሀብት ደግሞ ካልጠበቀው ካልሰራው ያፈርና ውሃ ጥበቃ ሰርተህ ለውጥ እስካላመጣህ ድረስ አሁን ባለው ነባራዊ ሁኔታ ተከታታይ የሆነ ድርቅ ተከታታይ የሆነ የአየር ንብረት መዛባት እየመጣ ያለው የተፈጥሮ ሀብት ልማትና ጥበቃችን በአግባቡ ባለመንከባከባችን የመጣ ነው። ስለዚህ ያለው ማህበረሰብ በሙሉ በቀበሌ ደረጃ ብቻ ሳይሆን ልማቱ የሚጀምረው አጠቃላይ እንዳገር ነው። በአገር ደረጃ ሰፊ ስራዎች ይዘው ባለፉት አመታት እየሰራናቸው የመጣነው ስራዎች እስካሁን ሰርተን እናጠናቅ ነበር። ያላጠናቀቅ ነው ለምንድን ነው? የሰራነውን ስራ በሙሉ እናፈርሰዋለን። በፕሮጀክትም ቢሆን በምንም ተደግፈው የሚሰሩት ስራዎች ፕሮጀክት ሲያልቅ አብሮ ይወጣል። ሰዎቹ ናቸው የሄዱት እንጂ መሬቱ እዚህ ነው ያለው። መሬቱን የመጠበቅ የመንከባከብ ደግሞ እዚህ ያለው ማህበረሰብና እዚህ ያለው የመንግስት አካል ነው። የመንግስት አካል የሚባለው የቀበሌ መዋቅሩን ጨምሮ እስከ ላይኛው ድረስ ያለው ነውና ስለዚህ ከልጆች መፎክር እንደሰማ ነው ነገ እነሱ ምን ሊሉ የተሻለ ነገር ካላስረከብናቸው ምን ሊሉን እንደሚችሉ በደንብ መታሰብ መቻል አለበት። አንድ ይሄ ነው። የተፈጥሮ ሀብት ልማትና ጥበቃን ጠበቅ ማለት ሰብል አለ፣ ውሃ አለ፣ እንስሳት አለ። የመጀመሪያው የስራዎች ሁሉ ቁንጮው ተፈጥሮ ሀብት ልማትና ጥበቃን መጠበቅ ነው። በሁለት ነገሮች ነው ተፈጥሮ ሀብት ልማትና ጥበቃ የሚባለው። አንደኛ እጽዋቱን መጠበቅ ነው። አሁን ተከላ እኮ ቀንሰናል። ላለፉት 20 አመታት ተከላ ተክለናል። የተከልናቸውን ግን ስለማንንከባከበው መልሶ ይደርቃል። ተክለን ለይስሙላ እናደርገዋለን። ስለዚህ ምንድነው ይሄ የተፈጥሮውን ግን እየጠበቅን ከስር ከግርጌ ውሃ እንዲወጣ ነው የሚፈለገው። እዚህ አካባቢ የእንስሳት መኖ የተሻለ የእንስሳት መኖ እንዲገኝ ነው የሚፈለገው። ያ ምንድነው ማህበረሰቡ ጠብቆት የኔ ነው የሚል ካላለ በስተቀር ተፈጥሮ ሀብትን የመንግስት ነው ወይም የሆነ የግብርና ነው ወይም የአንድ አካል ነው ተብሎ አይወሰድም። የማንኛውም ጸጥታ አካሎችን እያየን ነበር፣ ተማሪዎችን እያየን ነበር፣ አስተማሪዎችን እያየን ነበር። ስለዚህ ሁሉንም ይመለከተዋል። የተፈጥሮ ሀብት ልማትና ጥበቃ ስራ የማይመለከተው የለም። የማይመለከተው ስለሌለ ሁሉም ሰው ተግባሩን በተቀመጠለት የጊዜ ገደብ ባስቀመጣችኋቸው የጊዜ ገደቦች ተግባሩን በአጭር ጊዜ አጠናቃችሁ ቅድም ባልኩት አግባብ ቶሎ ሰው ወደ እርሻው መመለስ መቻል አለበት ለማለት ፈልገን ነው። እንግዲህ መሬታችን በጣም የተጋጋጠ ነው፣ የተላላጠ ነው። እኛም በአግባቡ እየጠበቅነው አይደለም። እኛ እየጠበቅነው ያለነው
ከመሬቱ ጥሩ ነገር እንጠብቃለን። ጥሩ ነገር ስንሰጠው ግን መሬቱ ምርት ለአርሶ አደር ይሰጣል። ያ ካልሆነ በስተቀር አሁን በጣም እንግዲህ የኑሮ ውድነቱ የምን የሚነሳው ከምርት መቀነስ የመነጨ ነው። የምርት ይቀንሳል። የህዝብ ቁጥሩ ትየለሌ ነው። ከአቅም በላይ እቺ ከተማ ስንት ሰው ይዛለች? ከአቅም በላይ ነው እየተያዘ ያለና የተፈጥሮ ሀብት ልማትና ጥበቃ ስራውን ሰው በአግባቡ በትኩረት ለአንድ ቀን እንደ ጥምቀት አንድ ቀን ብቻ ተጠምቀን በየሳምንት እሁድ ሂደን እንደምናሰለመው ሳይሆን ሁሉ ጊዜ በተቀመጡት ጊዜያት ሰው ጧት ሲነሳ በስመ አብ ወወልድ ወመንፈስ ቅዱስ ይነሳል አይደለም። ስራውንም ለአንድ ቀን ለዛሬ ብቻ ሳይሆን ለቀጣዮች ላስቀመጥናቸው የጊዜ ሰሌዳዎች ተቀምጦ ውጤታማ በሆነ መንገድ ስራው መጠናቀቅ መቻል አለበት ለማለት ነው። ሌላ የመጨረሻው ይሄን የተፈጥሮ እጽዋት ሁሉም ሰው ይጠብቀው። በአጋጣሚ ወደዚህ ወርደናል እኛ እያየን ነበርና እያንዳንዱ ግራር ተገንጥላለች። ለምን ልፋት ከሆነ ስለዚህ እዚህ ከተማ አካባቢ ያላችሁ ማህበረሰቦች እንደው እውነት ለመነጋገር ትክክል አይደለም። በዛ ማዶም አለ በዚህም አለ አጠቃላይ ተልጧል። ይሄን ያልጠበቅ ነው ያፈር ነው ያጠበቃ ድንጋይ መካብና አፈር ብቻ እየቆፈርን መዋል ውጤት አያመጣም። ይሄ የተፈጥሮውን ዛፍ ስንጠብቀው ቦረቦሮችን ስናለማቸው ነው እንጂ የተፈጥሮ ሀብት ልማትና ጥበቃ ሰርተን ሁለንተናዊ ግብርና የተቀዳጀ ግብርና የሚባለው ልናሟላ የምንችለው ካልሆነ አንዱን ሰርተን አንዱን እያፈረስን የምንሄድ ከሆነ አሁንም ከባለፉት አመታት የተለየ አይሆንም። ሰርተን እንጨርስ ነበር። ጥገና ብቻ ነበር የሚጠበቅብን። አሁን ስራዎችን ሰራን ጨረስን ይሻላል። የእናንተ ጉልበት ማላረፈም በየስብሰባው እኮ ትነግሩናላችሁ እኮ ደከምነ